ከባድ የሆነ ስህተት ሰርቷል። እንግዲህ ሜሊክ እንደከዳውና ከሱ ጋር ደግሞ ሌላ የሆነች አንደኛዋ ልጅ ፋይሉን ሰርቃ ወደ ሜሊክ መኪና ስታቀብለው እና ደግሞ ሜሊክም ሲያመልጥ አይቶ ነበረ። አቶ አመን በዚህ ሰዓት ሜሊክን ሲከታተል ሜሊክ ደግሞ ማምለጥ አልቻለም ነበረ። እንግዲህ አሁን ላይ ከባድ የሆነ ችግር ይፈጠራል ማለት ነው። እንግዲህ አቶ አመን ከባድ የራሱ ጸጸት የሚያስገባው በህይወቱ ከባድ ዋጋ የሚያስከፍለው ነገር ይሰራል። ከቤሊን ጋር ደግሞ እንግዲህ ምስጢረኛዬ ብሎ የሚነግራት ሁሉንም እውነት ይነግራታል። ሰላም ውድና የተከበራችሁ ቤተሰቦቼ እንኳን ደህና መጣችሁ። ዛሬ የምካፈላችሁ ድራማን ነው። እንግዲህ አቶ አመን እዛ ወደ ድርጅቱ በአጋጣሚነት በሚሄድ ሰዓት ቤቱ ሙሉ ለሙሉ እንግዲህ በሌላ ነገር እንደተከበበ አውቋል። አንድ ሰው መኪና ስር ተደብቆ የያዘ መጀመሪያ እንግዲህ አቶ አመን ወደዛ ሲመጣ ኃላፊዋም ደውላ ወደ አቶ አመን ስልክ ደውላ ነግራው ነበረ። በዚህ ሰዓት አቶ አመንም አንድች ልጅ እሱ ገና ሲመጣ አለፍ ስትል አይተዋት ነበረ። በዚህ ሰዓት ግን አልጠረጠረም ስለነበረ ወደ ውስጥ ሊገባ ይሞክራል። የድርጅቱ ሰራተኛ ናት ብሎ አስበዋል። ተሸፋፍናለች። በዚህ ነክል አልጠረጠረም ስለነበረ ነገር ግን አልፎ ሊገባ ነበረ። ቹኒያ ስልክ ስትደውልለት እንግዲህ እሱም ይህ ልጅ እንደዚህ የምታደርገው ነገር አለ ብሎ እሷንም ሲከታተላት ልታመልጠው ትችላለች። መኪና ስር ተደብቃ እንግዲህ የተደበቀችው ሜሊክ መኪና ስር ነበረ። በዚህ ሰዓት ሊያገኛት አልቻለም። ወደ ውስጥ ለመግባት በሞከረ ሰዓት እንግዲህ ሜሊክንም መኪና ውስጥ ወጥታ ለማምለጥ ስትሞክር ፋይሉን ይከታተላል ብላ ያንን ፎርጀት ፋይል ሰጥታው ለሜሊክ ሜሊክ ደግሞ እውነተኛ ነው ብሎ ለማምለጥ ይሞክራል። ነገሩ እንግዲህ ከሜርሲ ጋር እና ሜሊክ ሁሉንም ነገር አቅደው ለመገናኘት ነበረ። ሜሊክ ደግሞ ያንንን ፋይል አግኝቶ ከሜርሲ ጋር ተገናኝቶ ነበረ ይሄንን ሊሰጣት የነበረው። ትልቁ ችግሩ እዚህ ጋር ነበረ። ሜሊክንም ለማምለጥ ሲሞክር አቶ አመን ሲከታተለው ነበረ። ነገር ግን አቶ አመን ሁሉም ሰው ጋር ስልክ ሲደውልም ነበረ። ሜሊክ መሆኑንም ሳያውቅ እንግዲህ ወደ ሜሊክ ስልክ ሲደውል ነበረ። ሜሊክ ደግሞ እያየ እራሱም ዝም እያለው ነበረ። ነገር ግን አቶ አመን በዚህ ሰዓት ለማምለጥ እየሞከረ ሜሊክም ተከታትሎ ይደርስበታል። ለምን እንደዚህ ከዳሃኝ ብሎ ሲናገረው ነበረ። መጀመሪያ ላይ እንግዲህ አቶ አመን ስልክ ደውሎላታል ለሜርሲ ስልክ አክስቴ ጉድ ሆኛለሁ እያለ ሲደውልላት እሷም በመንገድ ላይ ነበረች። እንግዲህ ከሜሊክ ለመገናኘት ቀጠሮ መኪናውንም ስትጠባበቅ ነበረ። በዚህ መሀል እንግዲህ አቶ አመን ይሄንን ነገር ከእሷ ጋር ሲያወራ እሷ በቃ ጉዴ ፈላክ አመን ሊይዘኝ ነው ብላ እንግዲህ ወደ ቤት ትመለሳለች። አቶ አመን ሜሊክን በሚጠይቀው ሰዓት እንዴት እንደዚህ ታደርጋለህ? እንዴት እንደዚህ እኔን አንተነህ ከከዳሃኝ እያለ ሲነግረውም ነበረ። አቶ አመንም ያለው ነገር አዎ አንተ ሁሉም ነገር አለህ፣ ያንተ በታች መሆን በጣም ሰልችቶኝ ነው እንደዚህ አይነት ነገር ያደረኩት ይላል። አቶ አመንም እንግዲህ በዚህ መሀል እኔ እንደዚህ አይነት ነገር እንዴት አደርጋለህ? እኔን እንዴት ትከዳኛለህ? ስለዚህ ምክንያትህ ምንድን ነው? ማን ነው እያገዘህ? ለማን እየሰራህ ነው? ብሎ ሲናገረው ነበረ። በዚህ ሰዓት እንግዲህ አቶ አመን ራሱን መቆጣጠር አልቻለም ነበር። አቶ አመንም መጥፎ ነገር ያደርጋል። በዚህ ሰዓት ግን ስልክ ሲደዋውልም ነበረ የወይዘሮ ዛህራ ልጅ የወይዘሮ ዛህራ ጓደኛ ልጅ እንግዲህ እሱ ጋር ደውሎ ይህንን ነገር እንዲያስወግዱት ያደርጋል። አቶ አመንም ካስወገዱት በኋላ አሁንም እሱን ተረጋጋ ብሎ ሲያጽናናውም ነበረ። አቶ አመን መረጋጋት አልቻለም። ያደረገው ነገር ጸጸቱ አስገብቶታል። ይሄ ነገር እኔ እኮ እንደዚህ አይነት ሰው አይደለውም ብሎ ነበረ እሱም ሲያረጋጋው ነበረ። ነገር ግን ውስጥ ላይ ሆና ሁሉንም ትክክለኛውንም ፋይል እየያዘች ለማስተካከል የሞከረችው አንደኛዋ ድብቅ ውስጥ ቤቱ እያስተካከለች ነበረ። የመጀመሪያውንም ወጥመድ ውስጥ የገባው አቶ አመን እንደሆነ እሷም እዛ ኮምፒውተሯ ላይ ቁጭ ብላ ዘና ስታደርግ ነበረ። ሌላኛው ወይዘሮ ሰማል ነው። አንደኛዋ ደግሞ ወይዘሮ ሰማ ነበረ። ሜርሲ ደግሞ አራተኛዋ ነበረች። ስለዚህ አንደኛዋ የነበረው አቶ አመንም ነበረ ችግር ውስጥ ያስገባችው። ያንን እያየች ቀጣዩንም ሁለተኛ ማንን ለማድረግ ስትሞክር ነበረ።
እንግዲህ ሜርሲ ወደ ቤት መጥታለች እና ቀድማ ስለዚህ ነገር ምንም ነገር እንዳላወቀ ሰብ ለማስመሰል ትሞክራለች። በዚህ ሰዓት እንግዲህ ወይዘሮ ሰማም ከሜርሲ ጋር ሳታገቢ አርጅተሻል እያለቻትም ነበረ። ቹኒያ ወደ ቤት መጥታለች። እንግዲህ ቹኒያ ስትመጣ ችግር እንደተፈጠረና አቶ አመንም ማግኘት እንዳለባት ስትናገር ነበረ። አቶ አመንም አሁን ምንድን ነው የተፈጠረው ስለ ድርጅቱ የሆነውንም እውነት እንደሆነ ትነግራታለች ለወይዘሮ ሰማም። በዚህ ጊዜ ግን አቶ አመንም እንግዲህ ወደ ውስጥ ማንንም ሳያዋራ ወደ ውስጥ ይገባል። በዚህ ጊዜ ጁኒያም በጣም ስትሯሯጥ ምንድነው ሆንከው ስትለው ነበረ። ወይዘሮ ዛህራ ዛሬ ላይ እንግዲህ ከቤሊን ጋር አልተገናኘችም። ግን ደግሞ ጄሪ ወደ ቤሊን ሄዳ ከባድ ነገር አድርጋለች። አንቺ ደግሞ ምስጢረኛ እያለች ነበረ። እንግዲህ ቹኒያ ከአቶ አመን ጋር ከተገናኘች በኋላ ይህንን ነገር ያደረገው ሰው አውቃለሁ፣ ሜሊክ ነው። እንደዚህ ክፉ ነገር ስለ ድርጅቱ ኪሳራ እንዲገባ ያደረገው ሜሊክ ነው። ሁሉንም ነገር ያደረገው እሱ ነው። ስለዚህ እውነታ እንደሆነ ለማጣራት ስሞክር ነበረ፣ ደርሼበታለሁ። እውነቱን ቶሎ ስላልነገርኩ ይቅርታ ስትልም ነበረ። ያንቺ ቅርታ ምንም አያደርግልኝም። የተፈጠረው ነገር ሊቀይርልኝ አይችልም። አሁን እኮ ሁሉም ነገር ተበላሽቷል እያለ አቶ አመንም ሲነግራት ነበረ። በዚህ ሰዓት እሷ ምንም ማድረግ አልቻለችም። እንግዲህ ሁሉንም እውነት ሜሊክም በህይወት እንደሌለ ይነግራታል ማለት ነው። በጣም ትደነግጣለች። እንዴት እንደዚህ አይነት ነገር ስተት ትሰራለህ? ሁሉንም ነገር እኮ አበላሸው። አሁን ላይ እኮ ይህንን ነገር ለመደበቅ ወይንም ምናልባት ሰው ሊያይክ ይችላል እያለች ቹኒያም ስትናገር ነበረ። አቶ አመን እንግዲህ አሁን የበለጠ ጸጸት ውስጥ ይገባል። ይህንን ሁሉ ነገር ከማን ጋር ሄዶ ማስወገድ ጭንቀቱ ምትጋራለት ወደ ቤሊን ይሄዳል ማለት ነው። አሁን ላይ ሙስጠፋ ከሲፈን ጋር ከባድ የሆነ ጭቅጭቅ ገብተዋል። ጭቅጭቃቸው ሲፈንም ለሙስጠፋ እውነተኛ እንደምታፈቅረው ትነግረዋለች። አፈቅርሃለሁ ብላ ከነገረችው በኋላ ጀርባ ላይ ሆነ እንግዲህ እየሰማች ነበረ። ሁሉንም ነገር ጄሪ ስታዳምጥ ነበረ። ነገር ግን አንተ ወደድክም አልወደድክም እኔ አፈቅርሃለሁ እያለችው ነበረ። ለምን ወዳጅነታችን ታጠፊዋለሽ ብሎ ሙስጠፋም ተናዶባታል። እንግዲህ ሲፈንም እኔ ምንም እንትን አይለኝም፣ አንተ ከፈለግ የፈለግከው አድርግ ትለዋለች። ጄሪ ግን ሁሉንም እውነት ደርሳበታለች። በዚህ ሰዓት እንዴት አድርገሽ ነው የምታዳምጪው? ቤታችን በራችን አጠገብ ስትላት ነበረ። ጄሪ ደግሞ እንዴት እንደዚህ ትናገሪኛለሽ? ይሄ እኮ የኛ ቤት ነው፣ በራሴ ቤት እኮ ነው መጥተሽ የተቀመጥሽው፣ ስለዚህ ምንም መናገር አትችይም ብላ በጣም ስትቆጣት ነበረ። አቶ አመን ወደ ቤሊን ሄዶ ቤሊንም እግሯ ስር ይቀመጣል። እንግዲህ አልጋው ታች ላይ ተቀምጦ ጸጸት ውስጥ ገብቶ ነበረ። ሚስጥረኛ ምንድን ነው የሆንከው እያለች ችግሩ ለመረዳት ትሞክራለች። ሚስጥረኛ አሁን ላይ ምንም የሰራሁት በጣም ከባድ ስህተት አለ ብሎ ይነግራታል። ንገረኝ እኔ እረዳሃለሁ ብላ እንግዲህ ሁሉንም እውነት እንዲነግራት ትጠይቀዋለች። አቶ ምንም በዚህን ሰዓት የተፈጠረውንና ያደረገውንም ስህተቶች ሁሉም አንድ በአንድ ይነግራታል። በጣም ትደነግጣለች። ቤሊንም ግን ደግሞ አቶ አመን እኔ እንደዚህ አይነት ሰው አይደለሁምና ብሎ ሲነግራት እኔ ያውቃለሁ እያለች እንግዲህ እንደምትረዳው ትናገራለች ማለት ነው። በዚህ ሰዓት እሷንም ከአጠገቡ ስለሆነች በጣም ደስተኛ ሆኖ ቀለል ብሎኛል ብቻዬ ከመሆን ብሎ ይነግራታል። በዚህ ሰዓት አቶ አመንም እንግዲህ ምግብ ሊሰራላት ለቤልንም ወደ ኩችና ይሄዳል። ነገር ግን ጄሪ በፍጥነት በሩንም ስትከፍተው አቶ አመን ምግቡን ይዞላት የመጣ መስሏት ምስጢረኛ የመጣህ በቶሎ ስትል ትናገራለች። ጄሪ እንግዲህ እሳቱን ታጋግለዋለች። እንዴት ምስጢረኛ የጭራሽ ስም ተወጣጣችኋል እያለች ጄሪንም በዛ ህመሟ ለቤሊን ታባብስባታለች። አንቺ ከባሌ ጭንቅላት ውረጂ ብለሽ አልሰማ ብለሽኛል፣ ካሁን በኋላ መቼም አልተውሽም እያለች እንግዲህ አቶ አመንንም ከሱ ካልራቀች ከባድ ነገር እንደምታደርጋት ትናገራለች። እና በሰው ህይወት ገብተሽ አትበጥብጪ እኔ ሚስቱ ነኝ ብላ ትናገራለች። አቶ አመን እንግዲህ ለቤሊን እውነታው ስላልነገራት ሚስት እንዳሌላችሁ ነበረ ስለምታውቅ ቤሊንም ይሄ ነገር ደግሞ እንግዲህ ጄሪ አቀጣጥላ ትሄዳለች። አቶ አመን ወደ ውስጥ ሲገባ ቤሊንም ለመሄድ ተነሳስታለች። በጣም ከፍቷት ነበርና
እንዴት እንደዚህ ውሸት ትዋሸኛለክ? ለምን ትዋሸኛለክ? ሚስት እንዳለክ ጄሪ ሚስትህ እንደሆነች ለምን ዋሻኝ ብላ ትጠይቀዋለች። አቶ አመንም እኔ ከሷ ጋር የወረቀት እንጂ ስለምንም ነገር የለንም ብሎ ነበረ የተናገራት። ነገር ግን እንዴት እንደዚህ ሊሆን ይችላል እያለችው እኔ አንቺን ብቻ ነው የምፈልገው መወደውንም አንቺ ብቻ ነው ብሎ እንግዲህ አቶ አመንም ይነግራታል። በዚህ ሰዓት እንድትረጅኝና ብቸኛ እንዳልሆንም አንቺ ታስፈልጊኛለሽ፣ ሁሉም ነገር እኔ ያስተካክለዋለሁ ብሎ ይነግራታል አቶ አመን። ቤሊንም እንግዲህ አቶ አመንንም ትረዳዋለች። ነገር ግን ወይዘሮ ሴማንም አጠገብ ሄዳ ጄሪ ነገሩ ታባብሰዋለች። እዚህ ቤት ውስጥ የተፈጠረው የደበቁሽ አንድ እውነት አለ። ስለዚህ ልጄንም ሊወርድበት የቻለው አንደኛው ምክንያት አንድ ሰው እንደሆነ ደርሼበታለሁ። ሐኪሙም እንደተነገረም የተመረዘ ነገር ተደርጎብሽ እንደሆነ ነው ተብያለው ነው። እሷም ልታደርግብን የምትችለው ቤሊ ናት ብላ ትናገራለች። እንዴት እንደዚህ ታደርጋለች እቺ ልጅ? እሱማ እንዲህ ካደረገች የልጅ ልጄን እንድታሳጣኝ አልፈቅድም አሁንም ከዚህ ቤት እያለች ስትናገር ነበረ። ቤሊንም ያደረገችው ነገር ቅጣት ይገባታልና በዚህ ሁኔታዋም እንድትቆይ አላደርግም ትላለች። እንግዲህ ጄሪ የፈለገችው ነገር እውነታውንም ለማድረግ ተሞክራለች። አሁን ላይ ወደ አቶ አመን ስልክ ተደውሏል ማለት ነው። አቶ አመን ስልኩ ተደውሎ እንግዲህ ሁሉንም ቤት ውስጥ እየተካሄደ ያለውን ስለ ድርጅቱ ከሳራና ሁሉንም እና ደግሞ ቤት ውስጥ አንድ ሰው ሆኖ ያንን ቤት የሚበጠብጠውና የድርጅቱን ኪሳራ እንዲገባ ያደረገችው ሴት ማን እንደሆነች ይደወልና ይነገረዋል። በዚህ ሰዓት ሙስጠፋም እንግዲህ ስለ ሲፈን በጣም አብዝቶ ሲጨነቅ ነበረ። ሲፈንም እንግዲህ እሱ እወድሃለሁ አፈቅራለሁ ብለዋለች። ሲፈንም አሳልፎ መስጠት አይፈልግም። ሙስጠፋ አቶ አመን ሲፈን እንደሆነች ሲነገረው በዚህ ጊዜ ሙስጠፋ የሚያደርገው ይጠፋል። እንግዲህ ውድና የተከበራችሁ ቤተሰብ ቀጣይ ምን ይመስላችኋል? አቶ አመን ሲፈንንም የሚይዛት ይመስላችኋል ወይስ ሙስጠፋ አሳልፎ ይሰጣታል ወይስ ይዟት ይደብቃታል? አብረን የምናይ ይሆናል።